እንትን ሚል ከሆነ በዛሬው ክፍል ላይ ታጫዋል። እንግዲህ ገባችሁ? ይሄ ነገር የሚፈጠር ከሆነ ለአብነንና ለቤኒ አየነው ምን እየተፈጠረ ነው ያለው እንዴ? ቆይ ከዛ በፊት ይሄ ድራማ በሳምንት ስንት ቀን ይለቀቅ? ስንት ቀን እንዲለቀቅ ነው የምትፈልጉት? ይሄ ጥያቄ ጠየኳችሁ። እኔም የዚህ ድራማ ክሩ አባል ስለሆንኩ ይሄን አንተ እዚህ ጋር የምትሰጡት አስተያየት ድራማው ላይ የሆነ የሚቀይረው ነገር አለ። ገባችሁ? በነፃነት እንዲህ ቢሆን እፈልጋለሁ፣ በሳምንት ይሄን ቀን ቢለቀቅ ደስ ይለኛል የምትሉትን ኮሜንት መስጫው ላይ በነፃነት ደስ ያላችሁን በነፃነት አስቀምጡልኝ። እንግዲህ ቤተሰብ ምንድን ያየው ነው በዛሬው ክፍል ላይ ምን እየተፈጠረ ነው ያለው? በነገራችን ላይ በትናንትናው ቪዲዮም ላይ እኔ ያወራው ነበር። መርሲ የወይዘሮ ዛሃራን የሰራተኛዋን ህይወት ታጠፋለች ብዬ ነበር። ምክንያቱም ወይዘሮ ዛሃራ እነሱ እንግዲህ ከሲፈን ከዛራ ጋር ለመደራደር አስበው ነበር። ገባችኋ? ሚስጥሩን ይዛ እንድትቆይና እነሱን ለሷ የሆነ ነገር እንዲያደርጉ ምናምን ነገር ለመደራደር አስበው ነበር። ደግሞ ያን ነገር ወይዘሮ ዛራ ሰራተኛዋ እንደማታረግ ምናምን ነገር ግልጽ ነበር። ገባችኋ? ይሄን ነገር ደግሞ እስካላረገች ድረስ የሷን ህይወት ለማጥፋት ወደኋላ አይሉም እነዚህ ሰዎች። መርሲም ብትሆን ያቺ ሲፈን የአንድ ሳንቲም ሁለት ገጽታ ናቸው። ተመሳሳይ የሆኑ ሰዎች ገባችሁ? የሆነ ጥቅም ይፈልጉ፣ የሆነ ነገር ከፈለጉ እስከ ጥግ የሚሄዱ ገባችሁ? ምንም ነገር ማድረግ የሚችሉ ገባችሁ? አንቺ ለምን እዚህ ጋር እየተጎዳ ለምን በአፍጢምሽ አትደፊ? ምንም የተጎዳ ማንም ምንም ይሆን ምንም ማያገባችሁ ገባችሁ? ይሄንንም እንግዲህ ለእናንተ አልነግራችሁም። የወንድሙን ልጅ ድርጅት ግማሽ ፐርሰንት 50% ተሽጦ ገባችሁ እንዲሸጥና ከእጁ እንዲወጣ ሲደረግ እያየች ማን እንዳደረገ እያወቀች ያቺን ህፃን ማን እንዳገተ እያወቀች ዝም ያለች ጀግና የሆነች መርሲ የወንድሙ አለች። እንግዲህ አስቡ። አሁን አብነን የምትወዱት ትመስላለች ስታዩት ላይ ብዙ ጊዜ ወንድሜ ልጅ ኖ ምንም ለማንም ሺዶን ኬራዎች ምንም እዚህ ጋር ብትሆኑ እሷ አያገባትም። ምንም እዚህ ምንም አትሆኑ። እሷ ምንም ያገባት ነገር የለም። በቃ እሷ የሚያገባት የራሷ ጥቅም ነው። እሷ የምትፈልገው ነገር ብቻ አይታችኋል። እንግዲህ ዛሬ እንግዲህ እሷ ለወይዘሮ ዛሬ ያሰበችው ለጄሪ ሆኗል። እኔ ቆይ አንድ ጥያቄ ልጠይቃችሁ፣ የቤሊን እና የአብነን አድናቂዎች። የአጋጣሚ እንግዲህ አሁን ጄሪ መጎዳቷ ደስ ማይል ነገር ቢሆንም ልጇን ማጣቷ ደስ ማይል ነገር ቢሆንም ምንድነው እስቲ እናንተ የምታስቡት? ይሄ አጋጣሚ ለአብነን እና ለቤሊን አብሮ ለመሆን በጣም ጥሩ አጋጣሚ አይመስላችሁ? ምክንያቱም አሁን አብነን እና ጄሪ የሚያገናኛቸው ያ ልጅ ነበር፣ በአጋጣሚ የተረገዘው ልጅ ነበርና ያ ልጅ ስለነበር ጄሪ ላይ አብነን ላይ መጨከን ያልቻለው። ምክንያቱም ልጇን እሱን ልጅ ይዛለችና ልጁን ላይ ይዛ እሱ እንዴት ነው እሷ ላይ የሚጨክረው? ለዛ ነበር መሀላቸው ኮኔክሽን ሲፈጠር የነበረው። ብቸኛው ነገር ያ ልጅ ነበር፣ ያረገዘችው ልጅ ብቻ ነበርና ያ ልጅ ከሞተ እንግዲህ እንትን የሚል ከሆነ በዛሬው ክፍል ላይ ታጫዋል። እንግዲህ ገባችሁ? ይሄ ነገር የሚፈጠር ከሆነ ለአብነንና ለቤኒ አየነው ምን እየተፈጠረ ነው ያለው እንዴ? ቆይ ከዛ በፊት ይሄ ድራማ በሳምንት ስንት ቀን ይለቀቅ? ስንት ቀን እንዲለቀቅ ነው የምትፈልጉት? ይሄ ጥያቄ ጠየኳችሁ። እኔም የዚህ ድራማ ክሩ አባል ስለሆንኩ ይሄን አንተ እዚህ ጋር የምትሰጡት አስተያየት ድራማው ላይ የሆነ የሚቀይረው ነገር አለ። ገባችሁ? በነፃነት እንዲህ ቢሆን እፈልጋለሁ፣ በሳምንት ይሄን ቀን ቢለቀቅ ደስ ይለኛል የምትሉትን ኮሜንት መስጫው ላይ በነፃነት ደስ ያላችሁን በነፃነት አስቀምጡልኝ። እንግዲህ ቤተሰብ ምንድን ያየው ነው በዛሬው ክፍል ላይ ምን እየተፈጠረ ነው ያለው? በነገራችን ላይ በትናንትናው ቪዲዮም ላይ እኔ ያወራው ነበር። መርሲ የወይዘሮ ዛሃራን የሰራተኛዋን ህይወት ታጠፋለች ብዬ ነበር። ምክንያቱም ወይዘሮ ዛሃራ እነሱ እንግዲህ ከሲፈን ከዛራ ጋር ለመደራደር አስበው ነበር። ገባችኋ? ሚስጥሩን ይዛ እንድትቆይና እነሱን ለሷ የሆነ ነገር እንዲያደርጉ ምናምን ነገር ለመደራደር አስበው ነበር። ደግሞ ያን ነገር ወይዘሮ ዛራ ሰራተኛዋ እንደማታረግ ምናምን ነገር ግልጽ ነበር። ገባችኋ? ይሄን ነገር ደግሞ እስካላረገች ድረስ የሷን ህይወት ለማጥፋት ወደኋላ አይሉም እነዚህ ሰዎች። መርሲም ብትሆን ያቺ ሲፈን የአንድ ሳንቲም ሁለት ገጽታ ናቸው። ተመሳሳይ የሆኑ ሰዎች ገባችሁ? የሆነ ጥቅም ይፈልጉ፣ የሆነ ነገር ከፈለጉ እስከ ጥግ የሚሄዱ ገባችሁ? ምንም ነገር ማድረግ የሚችሉ ገባችሁ? አንቺ ለምን እዚህ ጋር እየተጎዳ ለምን በአፍጢምሽ አትደፊ? ምንም የተጎዳ ማንም ምንም ይሆን ምንም ማያገባችሁ ገባችሁ? ይሄንንም እንግዲህ ለእናንተ አልነግራችሁም። የወንድሙን ልጅ ድርጅት ግማሽ ፐርሰንት 50% ተሽጦ ገባችሁ እንዲሸጥና ከእጁ እንዲወጣ ሲደረግ እያየች ማን እንዳደረገ እያወቀች ያቺን ህፃን ማን እንዳገተ እያወቀች ዝም ያለች ጀግና የሆነች መርሲ የወንድሙ አለች። እንግዲህ
አስቡ። አሁን አብነን የምትወዱ ትመስላለች ስታዩት ላይ ብዙ ጊዜ ወንድሜ ልጅ ኖ ምንም ለማንም ሺዶን ኬር አባውች ምንም እዚህ ጋር ብትሆኑ እሷ አያገባትም። ምንም እዚህ ምንም አትሆኑ። እሷ ምንም ያገባት ነገር የለም። በቃ እሷ የሚያገባት የራሷ ጥቅም ነው። እሷ የምትፈልገውን ነገር ብቻ አይታችኋል። እንግዲህ እሷ ለወይዘሮ ዛሬ ያሰበችው ለጄሪ ሆኗል። እኔ ቆይ አንድ ጥያቄ ልጠይቃችሁ የቤሊን እና የአብነን አድናቂዎች። የአጋጣሚ እንግዲህ አሁን ጄሪ መጎዳቷ ደስ ማይል ነገር ቢሆንም ልጇን ማጣቷ ደስ ማይል ነገር ቢሆንም ምንድነው እስቲ እናንተ የምታስቡት? ይሄ አጋጣሚ ለአብነን እና ለቤሊን አብሮ ለመሆን በጣም ጥሩ አጋጣሚ አይመስላችሁ? ምክንያቱም አሁን አብነን እና ጄሪ የሚያገናኛቸው ያ ልጅ ነበር፣ በአጋጣሚ የተረገዘው ልጅ ነበርና ያ ልጅ ስለነበር ጄሪ ላይ አብነን ላይ መጨከን ያልቻለው። ምክንያቱም ልጇን ለእሱን ልጅ ይዛለች እና ልጁን ላይ ይዛ እሱ እንዴት ነው እሷ ላይ የሚጨክረው? ለዛ ነበር መሀላቸው ኮኔክሽን ሲፈጠር የነበረው። ብቸኛው ነገር ያ ልጅ ነበር፣ ያረገዘችው ልጅ ብቻ ነበርና ያ ልጅ ከሞተ እንግዲህ እንትን የሚል ከሆነ በዛሬው ክፍል ላይ ታችኋል። እንግዲህ ገባችሁ? ይሄ ነገር የሚፈጠር ከሆነ ለአብነንና ለቤሊ አየነው ምን እየተፈጠረ ነው ያለው እንዴ? ቆይ ከዛ በፊት ይሄ ድራማ በሳምንት ስንት ቀን ይለቀቅ? ስንት ቀን እንዲለቀቅ የምትፈልጉት? ይሄን ጥያቄ ጠየኳችሁ። እኔም የዚህ ድራማ ክሩ አባል ስለሆንኩ እናንተ እዚህ ጋር የምትሰጡት አስተያየት ድራማው ላይ የሆነ የሚቀይረው ነገር አለ። ገባችሁ? በነፃነት እንዲህ ቢሆን እፈልጋለሁ፣ በሳምንት ይሄን ቀን ቢለቀቅ ደስ ይለኛል የምትሉትን ኮሜንት መስጫው ላይ በነፃነት ደስ ያላችሁን በነፃነት አስቀምጡልኝ። እንግዲህ ቤተሰብ ምንድን ያየው ነው በዛሬው ክፍል ላይ ምን እየተፈጠረ ነው ያለው? በነገራችን ላይ በትናንትናው ቪዲዮም ላይ እኔ እያወራው ነበር። መርሲ የወይዘሮ ዛሃራን የሰራተኛዋን ህይወት ታጠፋለች ብዬ ነበር። ምክንያቱም ወይዘሮ ዛሃራ እነሱ እንግዲህ ከሲፈን ከዛራ ጋር ለመደራደር አስበው ነበር። ገባችኋ? ሚስጥሩን ይዛ እንድትቆይና እነሱን ለሷ የሆነ ነገር እንዲያደርጉ ምናምን ነገር ለመደራደር አስበው ነበር። ደግሞ ያን ነገር ወይዘሮ ዛራ ሰራተኛዋ እንደማታረግ ምናምን ነገር ግልጽ ነበር። ገባችኋ? ይሄን ነገር ደግሞ እስካላረገች ድረስ የሷን ህይወት ለማጥፋት ወደኋላ አይሉም እነዚህ ሰዎች። መርሲም ብትሆን ያቺ ሲፈን የአንድ ሳንቲም ሁለት ገጽታ ናቸው። ተመሳሳይ የሆኑ ሰዎች ገባችሁ? የሆነ ጥቅም ይፈልጉ የሆነ ነገር ከፈለጉ እስከ ጥግ የሚሄዱ ገባችሁ? ምንም ነገር ማድረግ የሚችሉ ገባችሁ? አንቺ ለምን እዚህ ጋር እየተጎዳ ለምን በአፍጢምሽ አትደፊ? ምንም እየተጎዳ ማንም ምንም ይሆን ምንም ማያገባችሁ ገባችሁ? ይሄንንም እንግዲህ ለእናንተ አልነግራችሁም። የወንድሙን ልጅ ድርጅት ግማሽ ፐርሰንት 50% ተሽጦ ገባችሁ እንዲሸጥና ከእጁ እንዲወጣ ሲደረግ እያየች ማን እንዳደረገ እያወቀች ያቺን ህፃን ማን እንዳገተ እያወቀች ዝም ያለች ጀግና የሆነች ልጅ መርሲ የወንድሙ አለች። እንግዲህ አስቡ። አሁን አብነን የምትወዱ ትመስላለች ስታዩት ላይ ብዙ ጊዜ ወንድሜ ልጅ ኖ ምንም ለማንም ሺዶን ኬር አባውች ምንም እዚህ ጋር ብትሆኑ እሷ አያገባትም። ምንም እዚህ ምንም አትሆኑ። እሷ ምንም ያገባት ነገር የለም። በቃ እሷ የሚያገባት የራሷ ጥቅም ነው። እሷ የምትፈልገውን ነገር ብቻ አይታችኋል። እንግዲህ እሷ ለወይዘሮ ዛሬ ያሰበችው ለጄሪ ሆኗል። እኔ ቆይ አንድ ጥያቄ ልጠይቃችሁ የቤሊን እና የአብነን አድናቂዎች። የአጋጣሚ እንግዲህ አሁን ጄሪ መጎዳቷ ደስ ማይል ነገር ቢሆንም ልጇን ማጣቷ ደስ ማይል ነገር ቢሆንም ምንድነው እስቲ እናንተ የምታስቡት? ይሄ አጋጣሚ ለአብነን እና ለቤሊን አብሮ ለመሆን በጣም ጥሩ አጋጣሚ አይመስላችሁ? ምክንያቱም አሁን አብነን እና ጄሪ የሚያገናኛቸው ያ ልጅ ነበር፣ በአጋጣሚ የተረገዘው ልጅ ነበርና ያ ልጅ ስለነበር ጄሪ ላይ አብነን ላይ መጨከን ያልቻለው። ምክንያቱም ልጇን ለእሱን ልጅ ይዛለችና ልጁን ላይ ይዛ እሱ እንዴት ነው እሷ ላይ የሚጨክረው? ለዛ ነበር መሀላቸው ኮኔክሽን ሲፈጠር የነበረው። ብቸኛው ነገር ያ ልጅ ነበር፣ ያረገዘችው ልጅ ብቻ ነበርና ያ ልጅ ከሞተ እንግዲህ እንትን የሚል ከሆነ በዛሬው ክፍል ላይ ታችኋል። እንግዲህ ገባችሁ? ይሄ ነገር የሚፈጠር ከሆነ ለአብነንና ለቤሊ አየነው ምን እየተፈጠረ ነው ያለው እንዴ? ቆይ ከዛ በፊት ይሄ ድራማ በሳምንት ስንት ቀን ይለቀቅ? ስንት ቀን እንዲለቀቅ የምትፈልጉት? ይሄን ጥያቄ ጠየኳችሁ። እኔም የዚህ ድራማ ክሩ አባል ስለሆንኩ እናንተ እዚህ ጋር የምትሰጡት አስተያየት ድራማው ላይ የሆነ የሚቀይረው ነገር አለ። ገባችሁ? በነፃነት እንዲህ ቢሆን እፈልጋለሁ፣ በሳምንት ይሄን ቀን ቢለቀቅ ደስ ይለኛል የምትሉትን ኮሜንት መስጫው ላይ በነፃነት ደስ ያላችሁን በነፃነት አስቀምጡልኝ።
እንግዲህ ቤተሰብ ምንድን ያየው ነው በዛሬው ክፍል ላይ ምን እየተፈጠረ ነው ያለው? በነገራችን ላይ በትናንትናው ቪዲዮም ላይ እኔ ያወራው ነበር። መርሲ የወይዘሮ ዛሃራን የሰራተኛዋን ህይወት ታጠፋለች ብዬ ነበር። ምክንያቱም ወይዘሮ ዛሃራ እነሱ እንግዲህ ከሲፈን ከዛራ ጋር ለመደራደር አስበው ነበር። ገባችኋ? ሚስጥሩን ይዛ እንድትቆይና እነሱ ለሷ የሆነ ነገር እንዲያደርጉ ምናምን ነገር ለመደራደር አስበው ነበር። ደግሞ ያን ነገር ወይዘሮ ዛራ ሰራተኛዋ እንደማታረግ ምናምን ነገር ግልጽ ነበር። ገባችኋ? ይሄን ነገር ደግሞ እስካላረገች ድረስ የሷን ህይወት ለማጥፋት ወደኋላ አይሉም እነዚህ ሰዎች። መርሲም ብትሆን ያቺ ሲፈን የአንድ ሳንቲም ሁለት ገጽታ ናቸው። ተመሳሳይ የሆኑ ሰዎች ገባችሁ? የሆነ ጥቅም ይፈልጉ የሆነ ነገር ከፈለጉ እስከ ጥግ የሚሄዱ ገባችሁ? ምንም ነገር ማድረግ የሚችሉ ገባችሁ? አንቺ ለምን እዚህ ጋር እየተጎዳ ለምን በአፍጢምሽ አትደፊ? ምንም የተጎዳ ማንም ምንም ይሆን ምንም ማያገባችሁ ገባችሁ? ይሄንንም እንግዲህ ለእናንተ አልነግራችሁም። የወንድሙን ልጅ ድርጅት ግማሽ ፐርሰንት 50% ተሽጦ ገባችሁ እንዲሸጥና ከእጁ እንዲወጣ ሲደረግ እያየች ማን እንዳደረገ እያወቀች ያቺን ህፃን ማን እንዳገተ እያወቀች ዝም ያለች ጀግና የሆነች መርሲ የወንድሙ አለች። እንግዲህ አስቡ። አሁን አብነን የምትወዱት ትመስላለች ስታዩት ላይ ብዙ ጊዜ ወንድሜ ልጅ ኖ ምንም ለማንም ሺዶን ኬራዎች ምንም እዚህ ጋር ብትሆኑ እሷ አያገባትም። ምንም እዚህ ምንም አትሆኑ። እሷ ምንም ያገባት ነገር የለም። በቃ እሷ የሚያገባት የራሷ ጥቅም ነው። እሷ የምትፈልገው ነገር ብቻ አይታችኋል። እንግዲህ ዛሬ እንግዲህ እሷ ለወይዘሮ ዛሬ ያሰበችው ለጄሪ ሆኗል። እኔ ቆይ አንድ ጥያቄ ልጠይቃችሁ፣ የቤሊን እና የአብነን አድናቂዎች። የአጋጣሚ እንግዲህ አሁን ጄሪ መጎዳቷ ደስ ማይል ነገር ቢሆንም ልጇን ማጣቷ ደስ ማይል ነገር ቢሆንም ምንድነው እስቲ እናንተ የምታስቡት? ይሄ አጋጣሚ ለአብለን እና ለቤሊን አብሮ ለመሆን በጣም ጥሩ አጋጣሚ አይመስላችሁ? ምክንያቱም አሁን አብነን እና ጄሪ የሚያገናኛቸው ያ ልጅ ነበር፣ በአጋጣሚ የተረገዘው ልጅ ነበርና ያ ልጅ ስለነበር ጄሪ ላይ አብነን ላይ መጨከን ያልቻለው። ምክንያቱም ልጇን ለእሱን ልጅ ይዛለችና ልጁን ላይ ይዛ እሱ እንዴት ነው እሷ ላይ የሚጨክረው? ለዛ ነበር መሀላቸው ኮኔክሽን ሲፈጠር የነበረው። ብቸኛው ነገር ያ ልጅ ነበር፣ ያረገዘችው ልጅ ብቻ ነበርና ያ ልጅ ከሞተ እንግዲህ እንትን የሚል ከሆነ በዛሬ ክፍል ላይ ታችኋል። እንግዲህ ገባችሁ? ይሄ ነገር የሚፈጠር ከሆነ ለአብነንና ለቤሊ ታየነው ምን እየተፈጠረ ነው ያለው እንዴ? ቆይ ከዛ በፊት ይሄ ድራማ በሳምንት ስንት ቀን ይለቀቅ? ስንት ቀን እንዲለቀቅ የምትፈልጉት? ይሄን ጥያቄ ጠየኳችሁ። እኔም የዚህ ድራማ ክሩ አባል ስለሆንኩ እናንተ እዚህ ጋር የምትሰጡት አስተያየት ድራማው ላይ የሆነ የሚቀይረው ነገር አለ። ገባችሁ? በነፃነት እንዲህ ቢሆን እፈልጋለሁ፣ በሳምንት ይሄን ቀን ቢለቀቅ ደስ ይለኛል የምትሉትን ኮሜንት መስጫው ላይ በነፃነት ደስ ያላችሁን በነፃነት አስቀምጡልኝ። እንግዲህ ቤተሰብ ምንድን ያየው ነው በዛሬው ክፍል ላይ ምን እየተፈጠረ ነው ያለው? በነገራችን ላይ በትናንትናው ቪዲዮም ላይ እኔ ያወራው ነበር። መርሲ የወይዘሮ ዛሃራን የሰራተኛዋን ህይወት ታጠፋለች ብዬ ነበር። ምክንያቱም ወይዘሮ ዛሃራ እነሱ እንግዲህ ከሲፈን ከዛራ ጋር ለመደራደር አስበው ነበር። ገባችኋ? ሚስጥሩን ይዛ እንድትቆይና እነሱ ለሷ የሆነ ነገር እንዲያደርጉ ምናምን ነገር ለመደራደር አስበው ነበር። ደግሞ ያን ነገር ወይዘሮ ዛራ ሰራተኛዋ እንደማታረግ ምናምን ነገር ግልጽ ነበር። ገባችኋ? ይሄን ነገር ደግሞ እስካላረገች ድረስ የሷን ህይወት ለማጥፋት ወደኋላ አይሉም እነዚህ ሰዎች። መርሲም ብትሆን ያቺ ሲፈን የአንድ ሳንቲም ሁለት ገጽታ ናቸው። ተመሳሳይ የሆኑ ሰዎች ገባችሁ? የሆነ ጥቅም ይፈልጉ የሆነ ነገር ከፈለጉ እስከ ጥግ የሚሄዱ ገባችሁ? ምንም ነገር ማድረግ የሚችሉ ገባችሁ? አንቺ ለምን እዚህ ጋር እየተጎዳ ለምን በአፍጢምሽ አትደፊ? ምንም የተጎዳ ማንም ምንም ይሆን ምንም ማያገባችሁ ገባችሁ? ይሄንንም እንግዲህ ለእናንተ አልነግራችሁም። የወንድሙን ልጅ ድርጅት ግማሽ ፐርሰንት 50% ተሽጦ ገባችሁ እንዲሸጥና ከእጁ እንዲወጣ ሲደረግ እያየች ማን እንዳደረገ እያወቀች ያቺን ህፃን ማን እንዳገተ እያወቀች ዝም ያለች ጀግና የሆነች መርሲ የወንድሙ አለች። እንግዲህ አስቡ። አሁን አብነን የምትወዱት ትመስላለች ስታዩት ላይ ብዙ ጊዜ ወንድሜ ልጅ ኖ ምንም ለማንም ሺዶን ኬራዎች ምንም እዚህ ጋር ብትሆኑ እሷ አያገባትም። ምንም እዚህ ምንም አትሆኑ። እሷ ምንም ያገባት ነገር የለም። በቃ እሷ የሚያገባት የራሷ ጥቅም ነው። እሷ የምትፈልገው ነገር ብቻ አይታችኋል። እንግዲህ ዛሬ እንግዲህ
እሷ ለወይዘሮ ዛሬ ያሰበችው ለጄሪ ሆኗል። እኔ ቆይ አንድ ጥያቄ ልጠይቃችሁ የቤሊን እና የአብነን አድናቂዎች። የአጋጣሚ እንግዲህ አሁን ጄሪ መጎዳቷ ደስ ማይል ነገር ቢሆንም ልጇን ማጣቷ ደስ ማይል ነገር ቢሆንም ምንድነው እስቲ እናንተ የምታስቡት? ይሄ አጋጣሚ ለአብነንና ለቤሊን አብሮ ለመሆን በጣም ጥሩ አጋጣሚ አይመስላችሁ? ምክንያቱም አሁን አብነንና ጄሪ የሚያገናኛቸው ያ ልጅ ነበር፣ በአጋጣሚ የተረገዘው ልጅ ነበርና ያ ልጅ ስለነበር ጄሪ ላይ አብነን ላይ መጨከን ያልቻለው። ምክንያቱም ልጇን እሱን ልጅ ይዛለች እና ልጁን ላይ ይዛ እሱ እንዴት ነው እሷ ላይ የሚጨክረው? ለዛ ነበር መሀላቸው ኮኔክሽን ሲፈጠር የነበረው። ብቸኛው ነገር ያ ልጅ ነበር፣ ያረገዘችው ልጅ ብቻ ነበርና ያ ልጅ ከሞተ እንግዲህ እንትን የሚል ከሆነ በዛሬው ክፍል ላይ ታችኋል። እንግዲህ ገባችሁ? ይሄ ነገር የሚፈጠር ከሆነ ለአብነንና ለቤሊ አየነው ምን እየተፈጠረ ነው ያለው እንዴ? ቆይ ከዛ በፊት ይሄ ድራማ በሳምንት ስንት ቀን ይለቀቅ? ስንት ቀን እንዲለቀቅ ነው የምትፈልጉት? ይህን ጥያቄ ጠየኳችሁ። እኔም የዚህ ድራማ ክሩ አባል ስለሆንኩ እናንተ እዚህ ጋር የምትሰጡት አስተያየት ድራማው ላይ የሆነ የሚቀይረው ነገር አለ። ገባችሁ? በነፃነት እንዲህ ቢሆን እፈልጋለሁ፣ በሳምንት ይህን ቀን ቢለቀቅ ደስ ይለኛል የምትሉትን ኮሜንት መስጫው ላይ በነፃነት ደስ ያላችሁን በነፃነት አስቀምጡልኝ። እንግዲህ ቤተሰብ ምንድን ያየው ነው በዛሬው ክፍል ላይ ምን እየተፈጠረ ነው ያለው? በነገራችን ላይ በትናንትናው ቪዲዮም ላይ እኔ እያወራው ነበር። መርሲ የወይዘሮ ዛሃራን የሰራተኛዋን ህይወት ታጠፋለች ብዬ ነበር። ምክንያቱም ወይዘሮ ዛሃራ እነሱ እንግዲህ ከሲፈን ከዛራ ጋር ለመደራደር አስበው ነበር። ገባችኋ? ሚስጥሩን ይዛ እንድትቆይና እነሱ ለሷ የሆነ ነገር እንዲያደርጉ ምናምን ነገር ለመደራደር አስበው ነበር። ደግሞ ያን ነገር ወይዘሮ ዛራ ሰራተኛዋ እንደማታረግ ምናምን ነገር ግልጽ ነበር። ገባችኋ? ይሄን ነገር ደግሞ እስካላረገች ድረስ የሷን ህይወት ለማጥፋት ወደኋላ አይሉም እነዚህ ሰዎች። መርሲም ብትሆን ያቺ ሲፈን የአንድ ሳንቲም ሁለት ገጽታ ናቸው። ተመሳሳይ የሆኑ ሰዎች ገባችሁ? የሆነ ጥቅም ይፈልጉ፣ የሆነ ነገር ከፈለጉ እስከ ጥግ የሚሄዱ ገባችሁ? ምንም ነገር ማድረግ የሚችሉ ገባችሁ? አንቺ ለምን እዚህ ጋር እየተጎዳ ለምን በአፍጢምሽ አትደፊ? ምንም የተጎዳ ማንም ምንም ይሆን ምንም ማያገባችሁ ገባችሁ? ይሄንንም እንግዲህ ለእናንተ አልነግራችሁም። የወንድሙን ልጅ ድርጅት ግማሽ ፐርሰንት 50% ተሽጦ ገባችሁ እንዲሸጥና ከእጁ እንዲወጣ ሲደረግ እያየች ማን እንዳደረገ እያወቀች ያቺን ህፃን ማን እንዳገተ እያወቀች ዝም ያለች ጀግና የሆነች መርሲ የወንድሙ አለች። እንግዲህ አስቡ። አሁን አብነን የምትወዱት መስላለች ስታዩት ላይ ብዙ ጊዜ ወንድሜ ልጅ ኖ ምንም ለማንም ሺዶን ኬራዎች ምንም እዚህ ጋር ብትሆኑ እሷ አያገባትም። ምንም እዚህ ምንም አትሆኑ። እሷ ምንም ያገባት ነገር የለም። በቃ እሷ የሚያገባት የራሷ ጥቅም ነው። እሷ የምትፈልገው ነገር ብቻ አይታችኋል። እንግዲህ ዛሬ እንግዲህ እሷ ለወይዘሮ ዛሬ ያሰበችው ለጄሪ ሆኗል። እኔ ቆይ አንድ ጥያቄ ልጠይቃችሁ የቤሊን እና የአብነን አድናቂዎች። የአጋጣሚ እንግዲህ አሁን ጄሪ መጎዳቷ ደስ ማይል ነገር ቢሆንም ልጇን ማጣቷ ደስ ማይል ነገር ቢሆንም ምንድነው እስቲ እናንተ የምታስቡት? ይሄ አጋጣሚ ለአብነንና ለቤሊን አብሮ ለመሆን በጣም ጥሩ አጋጣሚ አይመስላችሁ? ምክንያቱም አሁን አብነንና ጄሪ የሚያገናኛቸው ያ ልጅ ነበር፣ በአጋጣሚ የተረገዘው ልጅ ነበርና ያ ልጅ ስለነበር ጄሪ ላይ አብነን ላይ መጨከን ያልቻለው። ምክንያቱም ልጇን እሱን ልጅ ይዛለችና ልጁን ላይ ይዛ እሱ እንዴት ነው እሷ ላይ የሚጨክረው? ለዛ ነበር መሀላቸው ኮኔክሽን ሲፈጠር የነበረው። ብቸኛው ነገር ያ ልጅ ነበር፣ ያረገዘችው ልጅ ብቻ ነበርና ያ ልጅ ከሞተ እንግዲህ እንትን የሚል ከሆነ በዛሬው ክፍል ላይ ታችኋል። እንግዲህ ገባችሁ? ይሄ ነገር የሚፈጠር ከሆነ ለአብነንና ለቤሊ